ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ቨርጂል ቫን ዳይክ በአራቱም ውድድሮች ላይ ለመፎካከር ጠንካራ ስኳድ ያስፈልገናል እያለ ይገኛል። የቀድሞ የሊቨርፑል ተጫዋች ሆነው ግሊያን ጆንሰንም ኮዲ ጋክፖ የሚለቅ ከሆነ ለሪዮን ጉማ ጥሩ አጋጣሚ ይሆንለታል የሚል አስተያየትን ሰጥቷል። በተጨማሪም አጫጭር የዝውውር ዘገባዎችም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም የዝውውር ዘገቦችን ነው የምንመለከተው። ሊቨርፑል ኤኮ ይዞት በወጣው ዘገባ መሰረት ኢፍዩያን ኡዶኬ ወደ ሌቫንቴ የሚያደርገውን ዝውውር ለማጠናቀቅ በትናንትናው ዕለት ስፔን በሌቫንቴ ክለብ እንደተገኘ ገልጿል። እናም በዛሬው ዕለትም የሕክምና ምርመራ የሚደረግለት ይሆናል። ከዛ በኋላም እንግዲህ ለአንድ ዓመት የሚያቆየውን የውሰት ውል የሚያጠናቅቅ ይሆናል። ኬረን ሞሪሰንን በትናንትናው ዕለት በይፋ ሼፊልድ ዌድነስዴይን ለአንድ ዓመት በሚቆይ የውሰት ውል መቀላቀል ችሏል። እንደዚሁም ምሽት ላይም ከብራድፎርድ ጋር ባደረጉት የሊግ አንድ ጨዋታ ላይም 69ኛ ደቂቃ ላይ ተቀይረው በመግባት ለ21 ደቂቃዎች ያህል መጫወት ችሏል። በእርግጥ ጨዋታውን 1-0 በሆነ ውጤት ተሸንፏል። ነገር ግን ኬረን ሞሪሰን የመጀመሪያ ጨዋታውን ማድረግ ችሏል። ከዚህ በኋላም በዚህ በ2026/27 የውድድር ዘመንም በሊግ አንድ በሼፊልድ ዌድነስዴይ የጨዋታ እድል እንደዚሁም ደግሞ ልምድም ያገኛል ተብሎ ይጠበቃል። ከርቲስ ጆንሰን ወደ ተመለከተው ዘገባ ስናመራ ስካይ ኢጣሊ ይዞት በወጣው ዘገባ መሰረት በዛሬው ዕለት የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። በትናንትናው ዕለት አመሻሽ ላይ ወደ ኢንተር ሚላን የሚያደርገውን የዝውውር ለማጠናቀቅ ወደ ጣሊያን ማምራት ችሏል። በዛሬው ዕለትም የሕክምና ምርመራውን አድርጎ ዝውውሩን ያጠናቀቃል ተብሎ ይጠበቃል። ጄምስ ፒርስም ይዞት በወጣው ዘገባ መሰረት ሊቨርፑሎች ምንም እንኳን ከርቲስ ጆንሰን ቢለቁትም ወይም ደግሞ ቢሸጡትም የሱ ምትክ ተጫዋች ግን ያስፈርማሉ ተብሎ አይጠበቅም። ለሱ ምትክ ተብሎ የሚታመነው በዚህ ሰዓት ትሬ ናዮኒ እንደሆነ ነው በዘገባው እየተናገረ የሚገኘው። በተጨማሪም ይዞት በወጣው ዘገባ መሰረት በዚህ ሰዓት የሊቨርፑል አመራሮችም ተፈጥሯዊ ወይም ደግሞ ስፔሻሊስት 6 ቁጥር ቡድኑ ያስፈልገዋል ብለው አያምኑም። በተለይ አንዶኒ ኢራኦላ ቡድኑ እንዲሆንለት የሚፈልገውን ነገር ከተመለከተን እንደ ቡድን እንዲከላከሉ ነው እንጂ አንድ ተጫዋች ብቻውን ወደ ኋላ ቀርቶ እንዲከላከል አይፈልግም እና በዚህ ምክንያትም ተፈጥሯዊ የሚባል የ6 ቁጥር ተጫዋች ቡድኑ ያስፈልገዋል ብለው አያምኑም የሚል ዘገባን ይዞልን ወጥቷል። እናም በዚህ ዘገባ መሰረትም እንግዲህ የዝውውር መስኮቱ እስከሚጠናቀቅ ድረስ ሊቨርፑሎች የ6 ቁጥር ተጫዋች የማስፈረም እድላቸው በጣም ጠባብ እንደሆነ ነው እየተናገረ የሚገኘው። ቶተናሞችም በትናንትናው ዕለት ሳቪኖን ከማንቸስተር ሲቲ ለማስፈረም ከስምምነት ላይ መድረሳቸው ተዘግቧል። ቶተናሞች እንግዲህ ለዚህ ተጫዋች በአጠቃላይ 85 ሚሊዮን ፓውንድ ለመክፈል ነው ከስምምነት ላይ መድረስ የቻሉት። 75 ሚሊዮን ፓውንዱ በቀጥታ የሚከፈል ሲሆን 10 ሚሊዮን ፓውንዱ ደግሞ እየታየ የሚጨመር እንደሆነ ነው እየተነገረ የሚገኘው። ሊቨርፑሎችም እንግዲህ ከማንቸስተር ሲቲዎች ብዙ መማር ያለባቸው ነገር አለ። እንደሚታወቀው ቶተናሞች ኮዲ ጋክፖን ከሊቨርፑል ለማስፈረም ፍላጎት አላቸው። ከጥቂት ቀናቶች በፊትም 60 ሚሊዮን ፓውንድም ለዚህ ተጫዋች አቅርበው ነበረ። ነገር ግን ሊቨርፑሎች ይህንን ጥያቄ ውድቅ አድርገውታል። ከዚህ ቀደም እንግዲህ ሊቨርፑሎች ከዚህ ተጫዋች ከ70 እስከ 75 ሚሊዮን ፓውንድ ይፈልጋሉ ነበረ ሲባል የነበረው። አሁን ላይ ግን ሳቪኖ በ85 ሚሊዮን ፓውንድ ቶተናምን ለመቀላቀል መስማማቱን ተከትሎ ሊቨርፑሎችም እዛ አካባቢ ገንዘቦችን መጠየቅ ያለባቸው ይመስለኛል። ምክንያቱም ኮዲ ጋክፖና ሳቪኖን ስንመለከታቸው በእርግጥ ሳቪኖ በእድሜ ከኮዲ ጋክፖ ያነሰ ነው። ገና ከዚህ በኋላ እንግዲህ ለረዥም ዓመታት ሊጠቀሙበት ይችላሉ። ነገር ግን ደግሞ ከልምድ አንጻር ስንመለከተው ኮዲ ጋክፖ ከሳቪኖ በጣም የተሻለ ተጫዋች ነው። በክለቡም በሀገሩም ደረጃም ወሳኝ በሚባሉ ጨዋታዎች ላይም ጎል ሲያስቆጥር መመልከት ችለናል። አሲስት ሲያደርግም ተመልክተናል። እንደዚሁም 2024/25 የውድድር ዘመን ላይ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ሲያሳኩ የዚህ ተጫዋች አስተዋጽኦም ከፍተኛ የሚባል ነው የነበረውና ሊቨርፑሎች ለኮዲ ጋክፖ ከሳቪኖ የበለጠ ገንዘብ መጠየቅ መቻል አለባቸው። ያ እንኳን ባይሆንላቸው በትንሹ ከሱ እኩል ወይም ደግሞ 85 ሚሊዮን ፓውንድ መጠየቅ መቻል አለባቸው ብዬ አስባለሁና ሪቻርዱ ከማንቸስተር ሲቲ ብዙ መማር ያለበት ነገር አለ ብዬ አስባለሁ። እናንተስ? ሳቪኖ ወደ ቶተናም በ85 ሚሊዮን ፓውንድ ለመቀላቀል እንግዲህ ከስምምነት ላይ ደርሷል። እናም ኮዲ ጋክፖስ ምን ያህል ገንዘብ ያወጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሉሲ ስቲል ይዞት የወጣውን ዘገባ ስንመለከት ሊቨርፑሎች በትናንትናው ዕለት ለብራይተን ተጫዋች ለሆነው ለያኩባ ሚንቴ የ50 ሚሊዮን ፓውንድ ጥያቄ አቅርበው ነበረ። ነገር ግን ይሄ ጥያቄያቸው በብራይተን ውድቅ ሊደረገባቸው ችሏል።
ሉዊስ ስቲል እንደዘገበው ከሆነ ግን ሊቨርፑሎች ምንም እንኳን የመጀመሪያ ጥያቄያቸው ውድቅ ቢደረግባቸው ሁለተኛ ጥያቄ ግን ያቀርባሉ ተብሎ ይጠበቃል እያለን ይገኛል። ሊቨርፑሎች እንግዲህ በዚህ የክረምቱ የዝውውር መስኮት የመሀል ሜዳውን ከማጠናከር ይልቅ የአጥቂ ስፍራውን ለማጠናከር ቅድሚያ ሰጥተው እየሰሩ ነው የሚገኙት። ከዚህ ቀደምም ቪክተር ሙኔዝን አስፈርመዋል። እንደዚሁም ደግሞ አሁን ላይም ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። እንደሚታወቀው ብራድሊ ባርኮላን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። እንደዚሁም ከኢብራሂማ ኢምባዬ ጋርም ስማቸው ሲያያዝ ነበረ። ነገር ግን ፒኤስጂዎች ለኢብራሂም ኢምባዬ የጠየቁት ሂሳብ በጣም ውድ ሆነው ስላገኙት አሁን ላይ ፊታቸውን ወደ ያንኩባ ሚንቴ አዙሯል እና በቀጣይ ሁለተኛ ጥያቄም ለማቅረብም እንዳሰቡ ነው እየተነገረ የሚገኘው። ያንኩባ ሚንቴ ምናልባትም 50 ሚሊዮን ፓውንድ ሊያወጣ ይችላል። ከዛ በላይ ግን የሚያወጣ ተጫዋች አይደለም። ብራይተኖች እንግዲህ በዚህ ሰዓት ላይ ከ70 እና 80 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ሊቨርፑሎች ያን ያህል ገንዘብ ለዚህ ተጫዋች ይከፍላሉ ተብሎ አይጠበቅም። በእርግጥ ብራይተኖች ይህን ያህል ገንዘብ መጠየቃቸው ወይም መፈለጋቸው የሚያስገርም ነገር አይደለም። በተለይ በዚህ ሰዓት ላይ ያለው የዝውውር ሂደቶች ስንመለከት ተጫዋቾች ከልክ በላይ እየተከፈለባቸው ነው እየተዘዋወሩ የሚገኙት። ቶተናምን እንኳን ብንመለከት በ3 ዝውውሮች ከልክ በላይ ነው የከፈለው። ለምሳሌ አሁን ሳንድሮ ቶናሊ 100 አውጥተውበታል። እንደዚሁም ደግሞ ማቲያስ ፈርናንዴዝም 85 ሚሊዮን ፓውንድ አውጥተውበታል። አሁን ደግሞ ለሳቪኒዮ 85 ሚሊዮን ፓውንድ ለመክፈል ከስምምነት ላይ ደርሷል እና ሶስቱም የሚገባቸውን ሂሳብ አይደለም የተከፈላቸው፣ ከልክ በላይ ነው እየተከፈላቸው የሚገኘው። እናም ብራይተኖች ለዚህ ተጫዋች ይህን ያህል ገንዘብ መፈለጋቸው የሚያስገርም አይደለም። ነገር ግን ሊቨርፑሎች ይህን ያህል ገንዘብ ደግሞ ለመክፈል ፈቃደኛ ይሆናሉ ተብሎ አይጠበቅም። ምናልባት 60ና 65 ሚሊዮን ፓውንድ ሊከፍሉ ይችላሉ። ከዛ በላይ ግን ከፍ ይላሉ ብዬ አልገመትም። እንደዛም ቢሆንም ግን ሁለተኛ ጥያቄ ግን ያቀርባሉ ተብሎ ይጠበቃል እያለን ይገኛል ሉዊስ ስቲል በዘገባው። እናንተ በዚህ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በመቀጠልም የቀድሞ የሊቨርፑል ተጫዋች የሆነው ግሊያን ጆንሰን የሰጠውን አስተያየት ነው የምንመለከተው። በሰጠው አስተያየት ኮዲ ጋክፖ ከሊቨርፑል የሚለቅ ከሆነ ለሪዮ እንጉማ ጥሩ ኦፖርቹኒቲ ነው የሚሆንለት። የተለያዩ የመጮቻ እድል የሚያገኝበት አጋጣሚ ነው የሚፈጠርለት። በእርግጥ ባለፈው ሲዘንም ኮዲ ጋክፖም እያለም እንደዚሁም ሌሎች ተጫዋቾችም በቡድን ውስጥም እያሉ ሲያሳይ የነበረው እንቅስቃሴ የተሻለ የጨዋታ እድል እንዲያገኝ ሲያደርገው ነበረ። አሁን ላይ ደግሞ ኮዲ ጋክፖ በተለይ ከክለቡ የሚለቅ ከሆነ አማራጮቹ በጣም ትንሽ ናቸው የሚሆኑትና በዛ ምክንያትም ብዙ የመጮቻ እድል ያገኛል ብዬ አስባለሁ። ባለፈው ሲዝን ሁላችንም እንደተመለከትነው በዋነኝነት ሲጫወት የነበረው በግራ ክንፍ በኩል ነው የነበረው። በዛም ደግሞ በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። ራሱን በደንብ ማሳየት ችሏል። በዚህ ሲዝን ደግሞ በተለይ በቅድመ ውድድር ዝግጅት ጨዋታዎች ላይ እንደተመለከት ነው አንዶኒ ኢራኦላ እየተጠቀመበት ያለው በቀኝ ክንፍ በኩል ነው። በቀጣይ ሲዝንም በአዲሱ የውድድር ዘመንም በዚህ ቦታ ላይ በተደጋጋሚ ይጠቀምበታል ተብሎ ይጠበቃል። በዚህም አማካኝነት ደግሞ ብዙ የጨዋታ እድል ያገኛል ተብሎም ይጠበቃል። ክንፍ መቀየሩ ደግሞ ከግራ ወደ ቀኝ ክንፍ መዘዋወሩ ደግሞ እሱ ላይ ብዙ ለውጦችን ያመጣልበታል ብዬ አላስብም። ብዙ ችግሮችን ይፈጥርበታል ብዬ አላስብም። በተለይ ደግሞ ገና ወጣት ነው፣ እንደዚሁም ደግሞ ብዙ ታለንት ያለው ተጫዋች ነው። ከዚህ በኋላ እንግዲህ ትልቅ ቦታ ላይም ይደርሳል ተብሎ ነው የሚጠበቀው። ነገር ግን ደግሞ ፊኒሽ አርቲክል አይደለም ወይም ደግሞ ያለቀለት ተጫዋች አይደለም። ገና ብዙ ነገሮችን እየተማረ ነው የሚገኘው። እናም ከኮምፈርተብል ዞኑ ወይም ደግሞ ከሚመቸው ቦታ ተነስቶ ሌላ ቦታ ላይ መጮቱ ለሱ በደንብ ይጠቅመዋል። ራሱን በደንብ በተለያዩ ቦታዎች ላይ እንዲያሳይ ያደርገዋል። እናም በቀጣይ ዓመትም ሪዮ እንጉማ በዚህ አዲስ ቦታው ተደጋጋሚ ጨዋታዎችን በተጫወተ ቁጥር ራሱን በደንብ እያሻሻለ መጥቶ ምርጥ ብቃቱን ያሳያል ብዬ እጠብቃለሁ። እናም በአጠቃላይ ኮዲ ጋክፖ የሚለቅ ከሆነ ለሱ የተሻለ የመጮቻ እድል ያገኛል። የማይለቅ ቢሆን እንኳን ራሱ በቀኝ ክንፍ በኩል የተሻለ የጨዋታ እድል ያገኛል ብዬ አስባለሁ የሚል አስተያየትን ሰጥቷል። በመቀጠልም ቨርጅል ቫንዳይክ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት በአራቱም ውድድሮች ላይ ለመሳተፍ ጠንካራ ስኳድ ያስፈልገናል እያለ ይገኛል። በተጨማሪም በሰጠው አስተያየት ስኬታማ መሆን የምትፈልግ ከሆነ በሁሉም ውድድሮች ላይ ጠንካራ ተፎካካሪ መሆን የምትፈልግ ከሆነ ለነዚህ ውድድሮች የሚሆን ተጫዋች የሚሆን ስኳድ የግድ ያስፈልጋል። አሁን ላይ እንግዲህ የክረምቱ የዝውውር መስኮት ሊጠናቀቅ ጥቂት ቀናቶች ብቻ ነው የቀሩት። ምናልባትም 10 እና 11 ቀናቶች ናቸው የቀሩት። እናም በእነዚህ ቀናቶችም ወደ ሊቨርፑል የሚመጣ ተጫዋች ካለ የምናይ ይሆናል። እንዳጠቃላይ ግን ለአራቱም ውድድሮች መፎካከር የሚያስችለን ቡድን ግን መገንባት አለብን የሚል አስተያየትን ሰጥቷል። እንደዚሁም አያይዞ በሰጠው አስተያየት ባለፈው ሲዝን እንደ ሊቨርፑል ተጫዋችነታችን መጥፎ የሚባል ሲዝን ነበር ያሳለፍ ነው። ተቀባይነት ያለው ሲዝን አይደለም የነበረው። ይህንን ደግሞ ሁላችንም እናውቃለን። እናም በዚህ ሲዝን በአዲሱ የውድድር ዘመን ደግሞ ያንን ማስተካከል የምንችልበት ጥሩ አጋጣሚ መጥቶልናል። እናም ሁላችንም አንድ ላይ በመሆን ከደጋፊዎቹ ጋርም የተሻለ የውድድር ዘመን
አድርገን ለማሳለፍ ከፍተኛ ጥረት እናደርጋለን። በእርግጥ ይህንን ነገር ማድረግ ቀላል አይደለም። የራሱ የሆነ ብዙ ቻሌንጆች አሉት። ነገር ግን ደግሞ ይህንን ቻሌንጅ መቋቋም መቻል አለብን። ቻሌንጆችን ለማለፍም ጥረት ማድረግ መቻል አለብን። ለነዚህ ቻሌንጆች ለነዚህ ፈተናዎች ዝግጁ ካልሆንክ ደግሞ ትክክለኛው ክለብ ላይ አይደለም የምትገኘውና ሌላ ክለብ ልትቀየር ይገባል። እኔ እንደማስበው ከሆነ ግን በዚህ ሰዓት ሁሉም ሰው እነዚህን ቻሌንጆች ፈተናዎች ለመቋቋም ለመጋፈጥ ዝግጁ ናቸው ብዬ አስባለሁ። በቀጣይ እንግዲህ የሚፈጠሩትን አብረን የምንመለከት ይሆናል። ነገር ግን ለአዲሱ ሲዝን ግን በጣም ዝግጁ ነኝ። ጨዋታዎችን እስከምንጀምር ድረስም በጣም ጓጉቻለሁ። ሁሉንም ሰዎችም ዝም ማሰኘት እንፈልጋለን። ያለፈው ሲዝንንም ማስረሳት እንፈልጋለን እና ለደጋፊዎችም ለዚህ ክለብ ምን ያህል ኬር እንደምናደርግ ወይም ደግሞ ለዚህ ክለብ ያለንን ፍቅር ማሳየት እንፈልጋለን። እስከ መጨረሻው ድረስም መታገል እንደምንፈልግም ማሳየት እንፈልጋለን። ሁላችንም ለዚህ ክለብ መጮት ትልቅ ፕሪቪሌጅ ወይም ደግሞ ክብር እንደሆነ ሁላችንም ማወቅ አለብን የሚል አስተያየትን ሰጥቷል። በአንዶኒ ኢራኦላ ዙሪያ በሰጠው አስተያየት ከዚህ ቀደም እንግዲህ በተለይ ባለፈው ዓመት በበርንማውዝ ቤት የሰራውን ቡድን ሁላችንም መመልከት ችለናል። በጣም ኤክሳይትድ በጣም ለማየት የሚያጓጓ አይነት ቡድንን ነው የገነባው እና በዚህ በሊቨርፑልም ሁላችንም ጠንክረን ከሰራን በራሳችን ላይ እምነት ካለብን እንደዚሁም ደግሞ ያሉንን ኳሊቲዎች ማሳየት የምንችል ከሆነ ጉዳቶች ካላስተናገደን በእያንዳንዱ ጨዋታዎች ላይ ፊት የምንሆን ከሆነ ሁላችንም እንደዚህ አይነት ምርጥ ቡድን በጣም ኤክሳይትድ ለማየት የሚያጓጓ ቡድንን መገንባት እንችላለን ብዬ አስባለሁ። የኛም ዋናው ዓላማችንም ይሄ ነው። ለዚህም ነው እየተፋለመን የምንገኘው። በእርግጥ ሁላችንም ቀላል እንደማይሆን እናውቃለን። በፕሪሚየር ሊጉ መጮት ቀላል እንዳልሆነ እናውቃለን። እንደዚሁም በአራት ውድድሮች ላይ መፎካከርም ቀላል እንዳልሆነ እናውቃለን። ነገር ግን ደግሞ እንደ ሊቨርፑል ያለ ትልቅ ክለብ ውስጥ ስትጫወት እንደዚህ አይነት ነገሮች እንደሚፈጠሩ ሁላችንም እናውቅ ነበረ። እናም ወደዚህ መምጣትም የፈለግነው በሁሉም ውድድሮች ላይ ለመፎካከር ነውና ለዚህ ዝግጁ መሆን መቻል አለብን። በእያንዳንዱ ጉዟችን ላይም ደስተኛ መሆን መቻል አለብን። ሁላችንም በዚህ በመሆናችን በሊቨርፑል ውስጥ በመሆናችን ደስተኛ ልንሆን ይገባል። እንደዚሁም እድለኞች እንደሆንም ልናውቅ ይገባል። እንደዚሁም ለእያንዳንዱ ጨዋታዎች ላይም ዝግጁ መሆን መቻል አለብን። ለእያንዳንዱ ዋንጫዎችም ለመፎካከርም ዝግጁ መሆን መቻል አለብን። እንደዚሁም ደግሞ በእያንዳንዱ ጉዟችንም ደስተኛ ልንሆን ይገባል። እኔም ይህንኑ ነው የማደርገው። ሌሎችም እንደዚህ እንዲያደርጉ እነግራቸዋለሁ፣ እመክራቸዋለሁ። ለእያንዳንዱ ተጫዋቾችም እየነገርኳቸው ያለሁትም ይህንን ነገር ነው የሚል አስተያየትን ሰጥቷል። በአጠቃላይ ቨርጅል ቫን ዳይክ ተጨማሪ ተጫዋቾች እንደዚሁም ደግሞ ጠንካራ ስኳድ እንደሚያስፈልግ ነው እየተናገረ የሚገኘው። በዚህ ዙሪያ እንግዲህ በዚሁ በቻናላችንም በተደጋጋሚ ስንናገረው የነበረ ነገር ነው። አሁንም ተጨማሪ ተጫዋቾችን ሳይሸጡ ከዚህ በኋላ 2 እና 3 ተጫዋቾችን የግድ ማስፈረም መቻል አለባቸው። ቡድኑን ሊያጠናክሩት ይገባል። አንዶኒ ኢራኦላንም ሊያግዙት ይገባል። ካልሆነ ግን በጣም አስቸጋሪ ዓመት የመሆኑ እድሉ በጣም ከፍተኛ ነው ብዬ ነው የማስበው። እናንተ ግን በቨርጅል ቫን ዳይክ በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በአጠቃላይ ለአሁን ይዤላችሁ የመጡት ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።